አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 23 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ የአረበኛ ቋንቋን በአግባቡ ባለመጠቀሟ ምክንያት በርካታ የዲፕሎማሲና የኢኮኖሚ ድሎችን አጥታለች ተባለ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 2000 ኢትዮጵያውያን ወደ ሀገራቸው ተመለሱ። በደቡብ አፍሪካ ስደተኞችን ከሚቃወሙ ሰልፎች አስቀድሞ ከፍተኛ የጸጥታ ኃይል ተሰማራ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 2000 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2000 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ሲል ያሳወቀው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ሚኒስቴሩ ዛሬ ማክሰኞ ሰኔ 23 2018 ባሰራጨው መረጃ እንዳመላከተው በሳምንቱ ውስጥ በተደረገ 11 ዙር በረራ ወደ ሀገራቸው የተመለሱት 2000 ኢትዮጵያውያን ሁሉ ወንዶች ናቸው። ከተመላሾች መካከል 26 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ82500 በላይ ኢትዮጵያውያንን ወደ ሀገር መመለስ እንደተቻለ ማስታውቋል። በሌላ በኩል መንግስት በወሰደው ዜጋ ተኮር ዲፕሎማሲ በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ የምህረት አዋጅ ከተሰጣቸው 1655 ኢትዮጵያውያን መካከል 320ዎቹ በቅርቡ ወደ ሀገራቸው እንዲመለሱ መደረጉን በማስታወስ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝ ጠቅሷል። በህገወጥ የሰው ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስቴሩ የጀመራቸውን ስራዎች አጠናክሮ እንደሚቀጥል ገልጿል። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በመላ አገሪቱ መሰጠት ጀመረ። የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በዛሬው ዕለት በመላ ሀገሪቱ መሰጠት ተጀምሯል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና ሌሎች ከፍተኛ አመራሮች በአብሮት ቤተ መጻሕፍትና የፈተና ማዕከል በመገኘት የፈተናውን ሂደት በይፋ አስጀምረዋል። በዘንድሮ የትምህርት ዘመን 563501 ተማሪዎች በ607 የፈተና ማዕከላት ውስጥ የሚፈተኑ ሲሆን ፈተናው በ6 ዙሮች እንደሚሰጥ የትምህርት ሚኒስቴር አስታውቋል። ፈተናው በተለያዩ ዙሮች በበይነ መረብ ወይም ኦንላይን እና በወረቀት እስከ ሐምሌ 16 2018 ድረስ የሚሰጥ ሲሆን የመጀመሪያው ዙር የተፈጥሮ ሳይንስ የበይነ መረብ ፈተና ዛሬ ተጀምሯል። የዘንድሮውን የ12ኛ ክፍል መልቀቂያ ፈተና ከሚወስዱት አጠቃላይ ተፈታኝ ተማሪዎች ውስጥ 62 በመቶ የሚሆኑት በበይነ መረብ፣ ቀሪዎቹ ደግሞ በወረቀት እንደሚወስዱ ገልጸዋል። ከዘንድሮ ጠቅላላ ተፈታኞች መካከል 306456 የተፈጥሮ ሳይንስ ተማሪዎች ሲሆኑ 257045 ደግሞ የማህበራዊ ሳይንስ ተማሪዎች ናቸው። በዩኒቨርሲቲዎች በትምህርት ቤቶችና በኮሌጆች ውስጥ በሚገኙ የፈተና መስጫ ማዕከላት እየተሰጠ የሚገኘው ፈተናው በወረቀት የሚሰጠው ለተፈጥሮ ሳይንስ ተማሪዎች ከሐምሌ 1 እስከ 3 2018 እንደሆነ ተገልጿል። እንዲሁም ለማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 እስከ 8 2018 ይሰጣል ተብሏል። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በበኩላቸው በከተማዋ 58309 ተማሪዎች የ12ኛ ክፍል መልቀቂያ ፈተናውን እንደሚወስዱ ገልጸዋል። አሁን ደግሞ ወደ ዕለቱ አብይ ጉዳይ እንለፍ። ኢትዮጵያ የአረበኛ ቋንቋን በአግባቡ ባለመጠቀሟ ምክንያት በርካታ የዲፕሎማሲና የኢኮኖሚ ድሎችን አጥታለች ተብሏል። ዝርዝር አለን።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከኢትዮጵያ ሙስሊሞች ጥናትና ምርምር ፎረም ጋር በመተባበር በአረብኛ ቋንቋ ታሪካዊ፣ ዲፕሎማሲያዊና ማህበራዊ ኢኮኖሚያዊ ጠቀሜታዎች ላይ ያተኮረ ፎረም ተዘጋጅቷል። ውይይቱ የተካሄደው ዛሬ ሰኔ 23 2018 በአዲስ አበባ ሸራተን አዲስ ሆቴል ተካሂዷል። የአረብኛ ቋንቋ በኢትዮጵያ ትላንትናና ዛሬ ብሩህ ተስፋዎችና ተግዳሮቶች በሚል መሪ ሀሳብ በተካሄደው መድረክ ላይ በሶስት ምሁራን የተለያዩ በተለያየ ርዕስ ጥናቶችና የውይይት መነሻ ሀሳብ ቀርቧል። ከነዚህም የአረብኛ እድገት ታሪካዊ ዳራውና ሀገራዊ ፋይዳው፣ የአረብኛ ቋንቋ ትምህርት በኢትዮጵያውያን ሙስሊሞች ዘንድ ተቋማዊ ተግባራዎችና የፖሊሲ አንደምታዎች እንዲሁም አረብኛ በኢትዮጵያ ትምህርት መዋቅር ውስጥ የፖሊሲ ማዕቀፍ ፈተናዎች፣ እድሎችና የወደፊት ስትራቴጂካዊ አማራጮች የሚሉት ናቸው። በሚነሱት ርዕሰ ጉዳዮች ላይ ከተሳታፊዎች ጋር ውይይት ተካሂዷል። ከጥናት አቅራቢዎቹ መካከል አንደኛው በአዲስ አበባ ዩኒቨርሲቲ የአረብኛ ትምህርት ክፍል መምህር ሙሐመድ ሰዒድ ከሚንበር ቲቪ ጋር በነበራቸው ቆይታ አረብኛ ቋንቋ ለኢትዮጵያ ባዕድ ተደርጎ ሊወሰድ እንደማይገባው ገልጸዋል። አረብኛ ቋንቋ እንደ ባዕድ ቋንቋ የምናየው ቋንቋ አይደለም። ከኢትዮጵያ ደም ስር ጋር የተዋሃደ ነው። ቋንቋው እንዳያችሁት የአብዛኛው የዚች ሀገር ብሔራዊ ታሪኳ፣ የፖለቲካውም፣ የባህሉም፣ የስልጣኔውም፣ የስነ ጽሁፉም የሁሉም ፕራይመሪ ሶርሱ አረብኛ ቋንቋ ነው። እንዳያችሁት በሀገራችን በአንድ የታሪክ ምንጭነት በአንድ ምንጭ የታሪክ ሶርስ ብቻ ተብሎ የተያዘ አካሄድ አመለካከት በጣም ያው ብዙ ጎድቶናል። ብዙውን የኢትዮጵያን ደግሞ አኩሪ ታሪክ ደግሞ መጋረጃ እንዲለብስ አድርጎታል። ስለዚህ ስለ ኢትዮጵያ ብሔራዊ ታሪክ ለማወቅ ያለውን የህዝቦቿን ስብጥር፣ ብዝሃነት፣ ባህሏን፣ ኢኮኖሚዋን፣ ታሪኳን፣ ስነ ጽሁፏን፣ ስልጣኔዋን ይህን ለማወቅ ግዕዝ እንትን ላይ አናገኘውም። እነዚህን በታላቅ ታማኝነት ጽፈው የታሪክ ማህደር ሆኖ ያቆዩልን የተበጣጠሰውን የኢትዮጵያን ታሪክ ቀጥለው በአሁን ሰዓት ያ የተያያዘ ታሪክ እንዲቀጥል ሆኖ እስካሁን ያቆየው አረብኛው ቋንቋ ብቻ ነው። ዶክተር ሙሐመድ አክለውም ኢትዮጵያ ቋንቋውን በተገቢው መንገድ ባለመጠቀሟ ምክንያት በሁለትዮሽ ግንኙነት፣ በዲፕሎማሲ እንዲሁም በማህበራዊና ኢኮኖሚያዊ ዘርፎች በርካታ እድሎችን ማጣቷን አስገንዝበዋል። የኢትዮጵያ ዲፕሎማቶች በተለይ ሚድል ኢስት ላይ የሚመደቡ የኢትዮጵያን ዲፕሎማቶች የግድ አረበኛ አዋቂ መሆን አለባቸው። አረበኛን በሚገባ ቢያውቁ የሁለትዮሹን ግንኙነት በጣም ፍሩትፉል ያደረገ ፍሬያማ የሆነ እንትን ሊያደርጉ ይችላሉ። የኢትዮጵያን ራዕይ ራሳቸው ማቅረብ ይችላሉ። ይህን አሁን ያልናቸውን የጠቀስናቸውን ማህበራዊ የህዝብ ለህዝብ ውህደቱን ምኑን መሰረት አድርጎ ለውጭ ጉዳይ ከፍተኛ የሆነ ግብአት የሚሆኑ ናቸው። ዛሬ ጠቆም ያደረኳቸው ነገሮች ማለት ነው። እነዚያ ከአረቡ ዓለም ጋር ለምናደርገው ሁለትዮሽ ግንኙነት ተፈጥሯዊ ናቸው። ዲፕሎማሲ የፈጠረው አይደለም። አላፊ የኢኮኖሚ ጥቅም ወይም ኢንቨስትመንት የፈጠረው አይደለም። ይሄ በደም ስራችን ውስጥ ያለ ነው። ስለዚህ ይህንን አለማድረጋችን አጥተናል። ብዙ ኢንቨስተሮች ኢትዮጵያ መጥተው መዋለ ንዋያቸውን እዛ አፍስሰው ቢያደርጉ ብዙ ኢትዮጵያኖች ተጠቃሚ የሆኑ ነበር። ይህንን ታሪካዊ ጠላት እየተባለ የሚለውን ሶስተኛ ወገን ለተወሰነ ጊዜ አድርጎ ያው ተሳክቶለት ነበር። ግን አሁን ደግሞ በማይችለው መልክ አረበኛ ወጥቷል። በዩኒቨርሲቲዎች እየተሰጠ ነው። ያንን ነው አሁን ደግሞ በዚህ ጥናታዊ ፓናል ዲስከሽን ላይ ደግሞ የሚቀርቡት ትልቅ ግብአት ይሆናሉ ብዬ ገምታለሁ፣ ለሚመለከታቸው ክፍሎች ማለት ነው። በሌላ በኩል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈትዋ ኮሚቴ አባልና የትምህርትና ካሪኩለም ዘርፍ ኃላፊ ዶክተር አብደላህ ኸደር በቋንቋው ላይ ያለው የተሳሳተ አመለካከት ሊቀየር እንደሚገባ አሳስበዋል። መጀመሪያ ትልቅ ብዥታ አለ። ይሄ ቋንቋ የእስልምና ሃይማኖት ዋና አስተላላፊ እና ምንጮቹን ተሸካሚ እንደመሆኑ ቋንቋው የሃይማኖት ብቻ ቋንቋ አድርጎ የመመልከት ከዚህ የተነሳ በእስልምና ፈርጆት ትኩረት አለመስጠት ነው ያለው። ትልቁ የዛሬው ውይይት ይህንን ብዥታ ማስወገድ ነው። ይህ ቋንቋ ከሃይማኖታዊ አገልግሎቱ ባለፈ ሰፋ ያለ አገልግሎት የሚሰጥ ነው። የስልጣኔ አስተላላፊ ነው። ለሀገራችን ደግሞ
የታሪክ ቅርስ ደረጃ አስቀማጭ ነው። ከዚህ ይህንን ማስረዳትና ወደፊቱ የማስተማር ስልት ተቀይሮ ማለት ነው ግብአትም በሚገባ ተዘጋጅቶለት በካሪኩለም ተቀርጾ ከታች ጀምሮ እንደ አንድ የውጭ ቋንቋ እንኳን ቢሆን ከእንግሊዝኛ ጋር እንዲሰጥ የማድረግ ነው ዓላማችን ማለት ነው። በዛሬው የውይይት መድረክ ላይ የዘርፉ ምሁራንና የሃይማኖት አባቶች ተሳትፈዋል። ኢትዮጵያና ጣሊያን የ80 ሚሊዮን ዩሮ የፋይናንስ ድጋፍ ስምምነት ተፈራረሙ። ኢትዮጵያና ጣሊያን የማክሮ ኢኮኖሚ ማሻሻያ ፕሮግራምን ለመደገፍ የሚያስችል የ80 ሚሊዮን ዩሮ የፋይናንስ ድጋፍ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ስምምነቱን የኢትዮጵያ የገንዘብ ሚኒስትር አቶ አህመድ ሺዴ እና በኢትዮጵያ የጣሊያን አምባሳደር ሴም ፋብሬዚ ተፈራርመውታል። እንደ ሚኒስቴሩ መረጃ ከሆነ ከስምምነቱ 70 ሚሊዮን ዩሮ ከጣሊያን ሪቮልቪንግ ፈንድ ፎር ዲቨሎፕመንት ኮርፖሬሽን የተገኘ ሲሆን ለበጀት ድጋፍ የሚውል ረዥም ጊዜ ብድር ነው። ቀሪው 10 ሚሊዮን ዩሮ ደግሞ ከጣሊያን የአየር ንብረት ፈንድ የተገኘ ድጋፍ ስጦታ ነው። ስምምነቱ በዓለም ባንክ በሚደገፈው ሶስተኛው የልማት ፖሊሲ ኦፕሬሽን ማዕቀፍ ውስጥ የሚተገበር ሲሆን የኢትዮጵያን የማክሮ ኢኮኖሚ መረጋጋት ለማጠናከር የግል ዘርፍ ተሳትፎን ለማሳደግና ለአየር ንብረት ለውጥ ተጽዕኖዎች የመቋቋም አቅምን ለመገንባት ያለመ እንደሆነ ተገልጿል። የገንዘብ ሚኒስትሩ አህመድ ሺዴ እንደገለጹት የስምምነቱ መፈረም የኢትዮጵያን የኢኮኖሚ ማሻሻያ ጉዞ የሚያግዝና በሁለቱ ሀገራት መካከል ያለውን የቆየ ልማት አጋርነት የሚያጠናክር ነው። የብድርና ድጋፍ ስምምነቱ በዋናነት በኢነርጂ፣ በግብርናና በውሃ ሀብት ልማት ዘርፎች ላይ እንደሚውልም ተገልጿል። ስምምነቱ እንደ አውሮፓውያን አቆጣጠር በ2025 በሁለቱ ሀገር ጠቅላይ ሚኒስትሮች የተጀመረውና በ2026 የካቲት ወር በጣሊያን አፍሪካ ጉባኤ የጸደቀውን የ2026 እስከ 28 የሁለትዮሽ የትብብር ማዕቀፍ አካል ነው። ጣሊያን ለኢትዮጵያ ኢኮኖሚ ማሻሻያ ፕሮግራም እስከ 150 ሚሊዮን ዩሮ ድጋፍ ለማድረግ ያቀደች ሲሆን የአሁኑ ስምምነት የዚህ አካል የመጀመሪያው ምዕራፍ ነው። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com በተጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱ አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያ የአረብኛ ቋንቋን በአግባቡ ባለመጠቀሟ ምክንያት በርካታ የዲፕሎማሲና የኢኮኖሚ ድሎችን አጥታለች ተባለ። ከቆይታ በኋላ ዩናይትድ ስቴትስ ሐማስ ትጥቁን ባይፈታ የጋዛ መልሶ ግንባታ እንዲቀጥል የሚጠይቅ የውሳኔ ሀሳብ አቅርባለች። እንመለስበታለን። ይጠብቁን። በሱዳን ምዕራብ ኮርዶፋን ግዛት አዲስ የኮሌራ ወረርሽኝ መከሰቱን የዓለም ጤና ድርጅት ገለጸ። በሱዳን ምዕራብ ኮርዶፋን ግዛት አዲስ የኮሌራ ወረርሽኝ መከሰቱን የሱዳን ጤና ሚኒስቴር ይፋ አድርጓል። እስከ ሰኔ 13 2018 ባለው መረጃ መሰረት በወረርሽኙ ሳቢያ የ117 ሰዎች ሕይወት ያለፈ ሲሆን 7 በላቦራቶሪ የተረጋገጡና 838 በበሽታው የመያዝ ጥርጣሬ ያለባቸው ኬዞች ተመዝግበዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ገጻቸው ባጋሩት መረጃ አዲሱ የኮሌራ ወረርሽኝ የተከሰተው በሀገሪቱ ባለው የእርስ በርስ ግጭት ምክንያት የጤና አገልግሎቶች በተስተጓጉሉበት ወቅት ነው። በጦርነቱ ሳቢያ የተፈጠረው የህዝብ መፈናቀልና በአካባቢው ባለው አለመረጋጋት የሕክምና ቡድኖችን በፍጥነት ማሰማራት አለመቻሉን ዋና ዳይሬክተሩ ገልጸዋል። ይህም ለታማሚዎች አስፈላጊውን የሕክምና እርዳታ ለማድረስ ትልቅ ፈተና እንደሆነ ዶክተር ቴድሮስ ገልጸዋል። ወረርሽኙ የተከሰተው ሱዳን እንደ አውሮፓውያን አቆጣጠር ከሐምሌ
2024 ጀምሮ በ18ቱም ግዛቶች ተስፋፍቶ ከ124000 በላይ ሰዎችን ባጠቃውና ከ3500 በላይ ሰዎችን ሕይወት የቀጠፈውን የቀድሞውን የኮሌራ ወረርሽኝ መቆጣጠሯን ባስታወቀች 4 ወራት ባልሞላ ጊዜ ውስጥ ነው። በአሁኑ ወቅት የዓለም ጤና ድርጅት ስርጭቱን ለመግታት የውሃ ማከሚያ ኬሚካሎችን በማሰራጨትና ፈጥኖ ደራሽ የሕክምና ቡድኖችን በማሰማራት ድጋፍ እያደረገ እንደሚገኝ ዋና ዳይሬክተሩ ገልጸዋል። በደቡብ አፍሪካ ስደተኞችን ከሚቃወሙ ሰልፎች አስቀድሞ ከፍተኛ የጸጥታ ኃይል ተሰማራ። ከድር ከማል ዝርዝሩን ያቀርበዋል። በደቡብ አፍሪካ ስደተኞችን የሚቃወሙት ሰልፎች ወደ ሁከት ሊቀየሩ ይችላሉ የሚል ስጋት በመኖሩ ምክንያት ከፍተኛ የጸጥታ ኃይል መሰማራቱ ታውቋል። የታቀዱት ሰልፎች ዘመቻ አድራጊዎች ህጋዊ ሰነድ የሌላቸው የውጭ አገር ዜጎች በሙሉ ከሀገር እንዲወጡ ያስቀመጡትን ይፋዊ ያልሆነ የጊዜ ገደብ በመቃረቡ መሆኑ ተገልጿል። በዚህም ሳቢያ በርካታ ስደተኞች ከደረሰባቸው ሁከትና ማስፈራራት ለመሸሽ አስቀድመው ከአገሪቱ ተሰደዋል። የደቡብ አፍሪካ ፖሊስ እስካሁን 25000 የሚሆኑ ስደተኞች ወደ አገራቸው መመለሳቸውን ገልጸዋል። አብዛኛዎቹ ከሌሎቹ የአፍሪካ ሀገራት የመጡ ናቸው። ህጋዊ ሰነድ የሌለው አንድ የማላዊ ዜጋ ለቢቢሲ እንደተናገረው ወደ አገሬ በመመለሴ ደስተኛ ነኝ፣ ነገር ግን 4 ትናንሽ ልጆቼን ጥሎ በመሄዴ ልቤ ተሰብረዋል ሲል አስረድተዋል። ከሰልፎቹ አንዱ የታቀደባት ጆሃንስበርግ ከተማ ባልተለመደ ሁኔታ ጸጥ ረጭ ብላለች። ሰልፈኞቹ ይኮለኮሉበታል ተብሎ ከታሰበበት አካባቢ አቅራቢያ የሚገኙ ሱቆች በሙሉ የተዘጉ ሲሆን በከተማዋ ዋና ዋና ጎዳናዎች ላይም ከፍተኛ የፖሊስ ቁጥጥር ይታያል። ፖሊስ እንደገለጸው ከሆነ በጆሃንስበርግ ትልቁ የከተማ መንደር በሆነው ሶዌቶ የውጭ ዜጋ ንብረት የሆነን ሱቅ ዘርፈዋል የተባሉ 5 ሰዎች በቁጥጥር ስር ውለዋል። በተጨማሪም በኳዙሉ ናታል ግዛት በሃመርስዴል አካባቢ ወደ አንድ ትንሽ ሱቅ ሰብረው በመግባት የተጠረጠሩ 5 ሰዎች ተይዘዋል። በዚሁ ግዛት ዋና ከተማ በሆነችው በደርባን መሃል ከተማ የሚገኙ በርካታ ንግድ ቤቶች ተዘግተዋል። የሀገሪቱ ፕሬዝዳንት ሲሪል ራማፎዛ ሰልፈኞቹ በሰላማዊ እና በኃላፊነት ስሜት እንዲንቀሳቀሱ በተደጋጋሚ ያስጠነቀቁ ቢሆንም የስደተኞች ሕግ ማሻሻያ ግን አስፈላጊ ነው ብለዋል። በሳምንታዊ መልእክት በደቡብ አፍሪካ የሚኖሩ አንዳንድ የውጭ አገር ዜጎች እዚህ ያሉት በሕጋዊ መንገድ ነው ሲሉ ለዜጎች አሳስበዋል። እነሱ ይሰራሉ፣ ይማራሉ፣ ቤተሰብ ያሳድጋሉ፣ በኢኮኖሚያችን ላይ ኢንቨስት ያደርጋሉ፣ እንዲሁም ለማህበረሰቡ አዎንታዊ አስተዋጽኦ ያበረክታሉ። እነሱም ቢሆኑ የህጎቻችን እና የህገ መንግስታችን ጥበቃ የማግኘት መብት አላቸው ብለዋል። አክለውም የመሰብሰብ እና ሐሳብን በነጻነት የመግለጽ መብት ሰዎችን ለመዛት፣ ለማስፈራራት ወይም በንብረት ውድመትና በሁከት ድርጊቶች ላይ ለመሳተፍ ፈቃድ አይሰጥም ሲሉ ጽንፈኛ ድርጊቶችን ኮንነዋል። በይፋዊ መረጃዎች መሰረት በደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ ያላቸው የውጭ አገር ዜጎች ይኖራሉ። የተቀመጠው የጊዜ ገደብ ከመድረሱ በፊት በሺዎች የሚቆጠሩ ስደተኞች ለደህንነታቸው በመስጋት ለበርካታ ሳምንታት በጊዜያዊ ካምፖች ውስጥ ሂደታቸው እስኪጠናቀቅ ሲጠባበቁ ቆይተዋል። በደርባን ስደተኞች ወደ አገራቸው ለመመለስ በአውቶቡሶች እየተሳፈሩ ይገኛሉ። ስደተኞችን የሚቃወሙት ሰልፎች ዛሬ በደርባን በጆሃንስበርግና በሌሎች ከተሞች እንዲካሄዱ ፈቃድ አግኝተዋል። ባለስልጣናት ለሰልፉ አዘጋጆች ምንም አይነት ሁከት እንዳይኖር አስጠንቅቀዋል። እንደ መንግስት መረጃ ከሆነ በዚህ ዓመት መጀመሪያ ላይ የተቃውሞ ሰልፎች ማዕበል ከተቀሰቀሰ ወዲህ ከ12000 በላይ ስደተኞች ከአገር እንዲወጡ ወይም ወደ አገራቸው እንዲመለሱ ተደርገዋል። ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያ እና ዚምባብዌ ባለፉት ጥቂት ሳምንታት በአየር ወይም በአውቶቡስ የመመለስ ስራዎችን ሲያደራጁ የቆዩ ሲሆን ወደ 3500 የሚጠጉ የውጭ ዜጎች በፈቃደኝነት ከደቡብ አፍሪካ ለማውጣት ተስማምተዋል። በደቡብ አፍሪካ የውጭ ዜጎችን የመጥላት ስሜት ዜኖፎቢያ ለረጅም ጊዜ የቆየ ችግር ሲሆን አንዳንድ ጊዜ ወደ ሁከት ያመራል። በሀገሪቱ በመቶ ሺዎች የሚቆጠሩ ኢትዮጵያውያን እንደሚኖሩም ይታወቃል። ዩናይትድ ኪንግደም ጥገኝነት ጠያቂዎች የወጣባቸውን 10,000 ፓውንድ መልሰው እንዲከፍሉ ልታደርግ ነው። በዩናይትድ ኪንግደም ውስጥ የጥገኝነት ፈቃድ የተሰጣቸው ሰዎች ገንዘብ ማግኘት ሲጀምሩ ቆይታቸውን ለመሸፈንና ለተሰጣቸው ድጋፍ ወጪ የተደረገውን 10,000 ፓውንድ ገደማ ገንዘብ መልሰው
መክፈል እንዳለባቸው የሀገሪቱ መንግስት አስታውቋል። የዩኬ መንግስት ያዘጋጀው ለፓርላማ የሚቀርበው የጥገኝነት ጠያቂዎች ረቂቅ ህግ በቂ ገንዘብ ያላቸው ሰዎች በሚሰጣቸው ጊዜ ውስጥ ወጪውን መልሰው እንዲከፍሉ ይጠየቃሉ። እንደ ቢቢሲ ዘገባ ህጉ ተግባራዊ የሚሆነው ዩናይትድ ኪንግደም ውስጥ የመስራት መብት ባላቸው ሰዎች ላይ ሲሆን ግለሰቦቹ ሀገሪቱ ውስጥ በቋሚነት የመኖሪያ ፈቃድ ለማግኘት ይህንን ገንዘብ ከፍለው ማጠናቀቅ ይጠበቅባቸዋል ተብሏል። አዲሱ አሰራር ለጥገኝነት ጠያቂዎች ድጋፍ ማድረግ ትክክል ቢሆንም ኃላፊነትም ጭምር እንደሆነ እንደሚያሳይ የሀገር ውስጥ ጉዳይ ሚኒስትሯ ሻባና ሙሐመድ ገልጸዋል። ሰዎች አስተዋጽኦ ማድረግና የብሪታንያ ህዝብን በጎነት መልሰው መክፈል መቻል ሲጀምሩ ይህንን እንዲያደርጉ እንጠብቃለን ብለዋል። በቅዱ መሰረት የሚሰሩና የተወሰነ የገንዘብ መጠን የሚያገኙ ስደተኞች ቁጥር ገንዘብ መክፈል ይኖርባቸዋል። በተጨማሪም ያቀረቡት የስደተኝነት ጥያቄ ውድቅ የተደረገባቸው ሰዎች ጭምር ገቢያቸው መንግስት ያስቀመጠውን የገንዘብ መጠን ላይ የሚደርስ ከሆነ ክፍያውን መፈጸም እንደሚኖርባቸው ተገልጿል። የሀገር ውስጥ ጉዳይ መስሪያ ቤት እንደገለጸው ባለፈው ዓመት ጥገኝነት ጥያቄዎችን ለመደገፍ 4 ቢሊዮን ፓውንድ ለስደተኞች ወጪ ተደርጓል። ይሁን እንጂ የሀገሪቱ የስደተኞች ምክር ቤት በበኩሉ ይህ አይነቱ ኢፍትሐዊና ተግባራዊ የማይሆን እቅድ ስደተኞች ላይ ተጨማሪ ታክስ የሚጥል ነው ብለዋል። ይህም ቤተሰቦች ህይወታቸው መልሶ ለማቋቋምና በእግራቸው ለመቆም የሚያደርጉትን ጥረት እንደሚያከብድም አስታውቋል። ዩናይትድ ስቴትስ የፍልስጤሙ ሐማስ ትጥቁን ባይፈታም እንኳ የጋዛ መልሶ ግንባታ ወደፊት ሊራመድ የሚችልበትን የውሳኔ ሀሳብ ለእስራኤል ማቅረቧን አልጀዚራ ዘግቧል። የእስራኤል ባለስልጣናትን የጠቀሰው ይኸው ዘገባ የቀረበው የውሳኔ ሀሳብ የፕሬዝዳንት ዶናልድ ትራምፕን ከጦርነት በኋላ ያለውን እቅድ ተግባራዊ ለማድረግ ከዋሽንግተን በኩል እየበረታ የመጣውን ጫና የሚያሳይ ነው። ጦርነቱን እንደገና መቀጠል እንደ አማራጭ እንደማይወስድም ፍንጭ ይሰጣል ብሏል። እንደ ዘገባው ከሆነ ዋሽንግተን ለዚህ ሰነዶች ከእስራኤል በኩል በጽሁፍ የሰፈረ ፈቃድ በመፈለግ ላይ ትገኛለች። የዩናይትድ ስቴትስም ሆነ የእስራኤል መንግስታት እስካሁን ድረስ በዘገባው ላይ በይፋ የሰጡት አስተያየት የለም። የውሳኔ ሀሳቡ እስራኤል የውሃና የኤሌክትሪክ አቅርቦቶችን ጨምሮ ለዋና ዋና የመሰረተ ልማት ፕሮጀክቶች ፈቃድ እንድትሰጥ እንደሚጠይቅም ዘገባው አመልክቷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። መሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።